ህፃናት የነገ ሀገር ተረካቢ እንደመሆናቸው መጠን ለነገ ብቁ ዜጋ ሆነው አገር እንዲረከቡ ዛሬ በኃላፊነት የሚንከባከባቸው አካል መኖር እንዳለበት የማይካድ ሀቅ ነው። አንዳንድ ጊዜ በተለያዩ አካባቢዎችና ቦታዎች ህፃናት ላይ የተለያየ ግፍና ሰቆቃዎች ሲፈጸምባቸው እንሰማለን። በህፃናቱ ላይ የሚፈጸሙ ግፍና በደልን ለመከላከል የወላጅ የአካባቢ የትምህርት ቤትና የመሳሰሉት አካላት ክትትልና ቁጥጥር አስፈላጊ ነው። በኮልፌ ቀራኒዮ ክፍለ ከተማ ወረዳ 11 ልዩ ቦታው ጃፓን ትምህርት ቤት አካባቢ ፍቃድ ሳይኖራት ህፃናትን እያሳደገች እያለ ከምታሳድጋቸው ህፃናት መካከል 4 ህፃናት በረሃብ ምክንያት መሞታቸው የአዲስ አበባ ፖሊስ መረጃ ይደርሰዋል። የህፃናቱ ወላጆች የተወለዱበትን አካባቢ በመተው የተሻለ ህይወትና ስራ ፍለጋ ወደ አዲስ አበባ ከተማ አቅንተው ራሳቸውን መለወጥ ፈልገው ከተማዋል። ነገር ግን ህልማቸው እንዳቀዱትና እንዳሰቡት አልሆነላቸውም። በሴትነታቸው ብዙ እንግልት ደርሶባቸው ወደ ጎዳና ህይወት ለመውጣትም ተገደዱ። በዚህ የህይወት ፈተና ላይ ሌላ አዲስ ችግር ገጠማቸው። ያልተፈለገ እርግዝና ከፊታቸው ተጋረጠ። እንኳን ልጅን ለማሳደግ ይቅርና ራሳቸውን ለማስተዳደር ምንም ስራ የሌላቸው ወጣቶች ልጅ እየወሰደች የምታሳድግ ሰው አለች ሲባል ከችግራቸው አንጻር ልጄ በስነ ስርዓት ያድግልኛል ብለው ለሌላ ሰው አሳልፈው ለመስጠት ተገደዋል። ከክፍለ ሀገር አምጥተኝ እሷ ቤት ነበር የምሰራው። ከዛ ወደዚህ ወደ ወልቴ መጣሁት። ከዛ እዛ ነበር የምኖረው እና ስራ ስሰራ መጨረሻ ላይ ብር ማን ነበረኝም። ከዛ የሆነች ጓደኛ ያለች እሷ ቤት ነበር የገባሁት። መጀመሪያ አልጋ ከፍዬ ነበር ማድረው በቀን በማገኘው እሱን ከፍዬ ሳድር ከዛ አንድ ቀን እና አልጋ ከዛሬ ከምትይዤ ከነጋ ይደርዬ አለችኝ። ያን 9 ወር አልፎ ሙሉም ጭራሽም አልፏል። መወልድበት ቀን እሷ ቤት ወልጄ ምን ትንሽ ቆይቻለሁ። ከዛ እሷ በቃ እንደ ሰውዬው ወይ የሰንቺ ብር ስጪ ያለኝ ነው 2000 ብር ቤት አርጓል። እሷ 1000 ብር ትክፈል፣ እሷ አንቺ 1000 ብር ክፈይ ብሎኝ እኔ ያስቸገረኝ ነው ለምን ላርገው አለች። ምን እኮ በዚህናሽ ስራ ስጀምር እኮ ነከፍልልሻለሁ ምናምን ስለ ልጅቷም አልሰማችኝም። ከዛ እሷም ልክ ከፍልልሻለሁ ምናምን ስለ አልሰማችኝም እና በቃ ወጣሁት። ልጅቷ እንጂ እኔ ብር ሲያኖረኝ ከስብር ከሌለኝ ማንም ፈልጋኝ ሰው ስለሌለ እንደዚህ ለምን ሆናለሁ በቃ ብዬ ሰጠኋት። የተሽ መተሽ በአንድ ወር በሁለት ወር መተሽ ታያታለሽ ዘና ብላ ታድጋለች 18 አመት ሲሞላ ተወስጃለሽ ምናምን ብላ ወሰደች። ጓደኛዬ ነበረች አብረን ነው የምንኖረው ከሷ ጋር። ከዛም በጣም ተቸግሬ ያለው እርጉዝ ላይ ከዛን እሷን ደውላ ጠየቀች። ልጅ ትፈልግ እኔ አትረሰንት ላይ ያየው ልጄ ወንድ ነው። ከዛ ወንድ ልጅ ትፈልጋለሽ ልጅ ከተወለደ ወንድ ልጅ ትፈልጋለሽ አለቻት። አዎ ወንድ ልጅ ከሆነ ፈልጋለሁ አለች። ከዛን ከሷ ጋር አገናኘችኝ በስልክ። እሺ ብዬ እኔም ቃል ገብቼ ጥቁር አንበሳ ወለድኩ። ያቺ ሴትያ ማለደችም እሷ ጋር ያደረሰችው። ከዛን ከጥቁር አንበሳ እዛ ያለው በቃ እዛም ለሰው ከሷ ለቅርብ ላይ ከምሰጣ ብዬ እዛ ለሰው ለሰጣ ብዬ ጥቁር አንበሳ ላይ አሳዝነኝ። ልጁ ሲያሳዝነኝ ትቼ ይዤ መጣሁ ወደ ቤት። ይዤ መጣሁና ከዛን ስመጣ ምገባበት ቦታ አጣው። ከልጄ ጋር አጣውና ደግሞ ለሴትያ ሰጣው። እኔ እንስጠበቅ ብላ ያቺ ሴትያ እንስጣ ከሷ ጋር ያገናኘችኝ እንስጠበቅ እንስጠውና እሷም እኔ ጋር አትምጪ ከኔ ጋር በቃ እኔ ልጁ ጋር አላስገባሽም ስትለኝ እሺ ብዬ እንስጣለችኝ። እሺ ብዬ ሰጣው። ፈርም ስትለኝ እኔ መፍረም አልፈልግም አልፈርምም አልኳት። ካልፈረመሽ ልጅሽን እኔ በኋላ መጠየቅ ያለችኝ አለች። መጠየቅ ያለብሽም አለችኝ። እሺ አልጠይቅም ግን አልፈርምም መፍረም ስለማልፈልግ ጡቴ በጣም አሞኝ ነበረ። አንድ ቀን ስላጠባው በጣም ነው ያመመኝ። ከዛ ሄጄ ወስዳለሁ ብዬ ከሷ ቤት ወስዳለሁ ብዬ ደግሞ አስፈራኝ። እንደ የወተት ብር ክፈይ እስካሁን ያኖርኩ ልጁን የቀለብኩን ወተቱን ክፈይ ካለችኝ ከየት ነው ከፍለው ብዬ በራሴ ወደ አስቤ ከዛ አልቅሼ ለራሴ አልቅሼ ተውኩ። እንደዚህ ልጅቷን ብርድ መመታት እሷ ጋር መሰጣት አይሻልም ወይ እዚህ ጋር አንቺ ስቃይ የምታይ እዛ መሰጣት አይሻልም ብላ አሳየችኝ ቦታ። ከዛ እሷ ጋር ሄጄ ቦታን አየውና እሷ ናት ብላ ሴትዮዋ ጠየቀችና ችግር የለም መተሽ ማት ይቻለሽ ልጅሽን አልከልክልሽም ደግሞ ቦታ ለኔ አሁን መኖር ተመችቶኛል ወዝዳለሁ ልጅ ብትይ እኔ አልከለከልም መተሽ ማት ይቻለሽ ስትል በ15 ቀን ዳይፐር ገዝቼ ሁሌ ነው የምትሄደው። ሴድ 2 ወር እኔ ሲጨርስ ማጨረሻ 3ኛ ወር ሲቀጠል ዳጁ ጋር እንዳደርሽ ብላለች። ማንኛውም ግለሰብም ሆነ ድርጅት በማዘን በመቆርቆርም እንዲሁም በሰባዊነት ልጆችን ወስዶ ማሳደግ ቢፈልግ የሚመለከተው የመንግስት ተቋም ያስቀመጣቸውን መስፈርቶች አሟልቶ ፍቃድ ካልተሰጠው በስተቀር በራሱ ጊዜ ተነስቶ ልጆችን አሳድጋለሁ ብሎ ከግለሰቦች መቀበል ጋዊ ተጠያቂነት እንደሚያስከትል በአዲስ አበባ ከተማ አስተዳደር ሴቶችና ህፃናት ማህበራዊ ጉዳይ ቢሮ የህፃናት መብት ደህንነት ማስጠበቅ ቡድን መሪ
አቶ አናንያን ያዕቆብ ገልጸዋል። አንዳንዶቹ የሚመስላቸው ምንድነው በቃ ልጆች እዛ ተቸግረው ተቋም ውስጥ ከሚገቡ ወይ በየጎዳናው ከሚወድቁ እኛ ወስደን እንንከባከብ የሚል ስሜት ብቻ ይኖራቸውና ሲመጡ ግን ምን ያስፈልጋል? አንድ ህንጻ ለመንከባከብ ኃላፊነት የሚሰማው ዜጋ ሊሆን ይገባል። በምን በጤናው አስተማማኝ መሆን አለበት። ምናልባት ተላላፊ በሽታ የሌለበት ሊሆን ይገባል። ከደህንነት አንጻር ደግሞ ህፃናትን በሚመለከትና በየትኛውም አይነት መልኩ ወንጀል ያልሰራ ሰው ሊሆን ይገባል። በተቻለ አቅም ደግሞ እንደማንኛውም አሁን አዲስ አበባ ውስጥ እንደሚኖር ዜጋ እንደው በቀን 3 ጊዜ ልጁ በልቶ እንዲያድር ቢታመም ሊያሳክም የሚችልበት ንጽህናው የሚጠበቅበት ልብስ ሊያለብስ የሚችልበት ትምህርት ያለምንም ስጋት ሊያስተምርበት የሚችል አቅም የኢኮኖሚ አቅም ያለው መሆን አለበት። እድሜው ከልጁ ጋር አብሮ ተሮሮጦ ለማሳደግ የሚያስችል ደረጃ ላይ መሆን አለበት። ይህን ከሚመለከተው የመንግስት አካል ማረጋገጫ አግኝተን ዶክሜንቶቹ መጣው ቤት ውስጥ ያለው ሰው ሁሉ ፈቃደኛ መሆኑን ካረጋገጥን በኋላ ምን ሆኗል እንላለን። ይሄ ሰው ብቁ ሆኗል እንላለን። በችግርና በአቅም ማነስ ምክንያት ለልጆቻቸው የተሻለ ህይወትን ፍለጋ ሲሉ ያበራካቸውን ከፋ እየሰጡ ወላጆች ልጆቻቸውን በአካል ብቻም ሳይሆን በህይወትም አጣዋል። ልጅሽና ያት ጉንፋን ያላት ነው አለች እና እሺ ብዬ ሄድኩት። ቁጭ አልኩትና ቁጭ ስል እንምታቀፈች እንዴ ለምን ያቀፍሽ ምናምን ብለ እኔ ያወራው ነበር። ከዛ መታቀፈችኝና ልጅ ታረፈች ምናምን ለነገረች እና አለቀስኩት። ካለቀስኩ በኋላ መጣች እኔ ያዛለበት ልጆች ሌላ ልጆችም ሞተ ማለት ነው። አሁን ከወለድኩ 5 ወር ነው የሚሆነኛል። ግን ያነስ ሰጠት ወር አልሞላትም። ያ 1 ወር ብቻ ነው 1 ቀን ብቻ ነው የቀረው ወል ሞላ አንሷ ነበር አንሷ ለሁለት ቀዳ በሱ ጃልኩ አንሷ ለሸፈነችውና ካርቶን ውስጥ አርጋ ቀበረቻቸው። ሁለቱም እንደዚህ አርጋ በካርቶን ሁለቱም የተቀበሉት። በ5 ወሩ ሄጄ ሳየው ከነሸሸና በቃ አይቼ ዝም የምባይሳንቀኝ ወጣው። እኔ ሐሙሳየው ይሁድለት ልጅ አርፎ አገኘው። መንገድ ላይ መጫው ጀመርኩ። ዝም ብዬ በመንገድ ጥቁር ሻርብ አዛ ልብስ ለብሶ መሄዱቹና አይቼ ከሷ ቤት እንደመወጣ ነው አላወኩም። ግን መንገድ ላይ ቀፈፈኝና ጫውኩ። ከዛ ከሷ ቤት መጥቶ ያዙኝ። መንገድ ላይ ይዞኝ ወርበስ ገባ። በቀሉ መለቀስ ጀመሩ። ከዛን ሳይሆን ልጅሽ አረፋለችኝ። ሆስፒታል ላይ ናት ታማለች። እሷ ደከመች። እንደዛ ስትል ደግሞ መጀመሪያ ደወለች የኔ ቤተሰቦቹ ደውላ ደግሞ ከዛ ለማሰተሽ ነው ልጅሽን ብሎ ወንድሜ እኔን ደግሞ ስልኩን በስልክ ላይ ሳደበኝ። ማሳደጊያ አቅጥተሽ ወደዚያ አታመጭም ብሎ ሳድቦኝ ደግሞ ትራንስፖርቱን ተናስብስበኝ መጨረሻ ላይ ልጅቷን ይዤ እዛ ሄርኩ። ከዛ ፖሊሶቹ ጋር እጄ ነው ተቀበልኩ። እንኳን ተረፈች ልጅቷን አሁን ውሰጂ ብሎ እነሱ እጅ ላይ ፖሊሶቹ እጅ ላይ ተቀበልኩ። እነሱ ጋር እጄ ቤት ውስጥ ስትሄድ እንዳለ ድካማ ልጆች ይላችሁ እኛ ፊት ለፊት አንድ ልጁ ደግሞ ሞተ የዛ ቀን ማለት ነው። ፖሊሶቹ ፊት ለፊት ማለት እነሱ ጋር ስትሄድ ቀን ከዛ 10 ሰዓት አካባቢ ያው ከዛ ልጅን ቀብዬ መረጃ ደግሞ ፖሊስ ጣቢያ ኮልፌ ፖሊስ ጣቢያ መረጃ ጽፎ ሲሰጣ ከእቺ ልጅ ያሳክምኩ። የዚህ ሁሉ መንስኤ የሆነችው አንድ ተጠርጣሪ የግል ፍላጎቷን ለማሟላት ስትል በርካታ ህፃናትን በመሰብሰብ ለህፃናት መንከባከቢያም ሆነ ማሳደጊያ ምንም አይነት ገቢ ሳይኖራት ወይም ከሚመለከተው አካል ፍቃድ ሳታገኝ ለህፃናቱ ጉዳትና ሞት መንስኤ በመሆን በቁጥጥር ስር ውላ ምርመራ እየተጣራባት እንደሚገኝ የአዲስ አበባ ፖሊስ የሴቶችና ህፃናት ወንጀል መርማሪ ኢንስፔክተር አለም ፀሐይ መሸሻ ገልጸዋል። እንደ አዲስ አበባ ፖሊስ ኮሚሽን ሴቶችና ህጻናት ላይ በሚደርሱ ጥቃት ዙሪያ በተላከው በአንድ ህጻን ላይ የመጣ ምርመራ መዝገብ ሲሆን ይህን የምርመራ መዝገብ በማጣራት እያለን ማስረጃዎች ከሚሰጡን አንግል ተነስተን ቀደም ሲል በአንድ ህጻን ሟች ጌታቸው በሚል ሲሆን ቀደም ሲል ተጠርጣሪዋ ግን 3 ህጻናትን በድብቅ የቀበረችበትና በማስረጃ በኤቪደንሶች ደርሰንበት በተጠርጣሪዋ ምሬት የተቀበሩትን ህጻናት በፍርድ ቤት ትዕዛዝ በማውጣት እንዲሁም ያመጣችበት እነዛ ህጻናት ከየት ነው ለሚለው ጥያቄ ህጻናትን ያመጣችበት ከአዲስ አበባ ከተማ እንዲሁም ከክልል አጎራባች ሀገሮች በመሆኑና ህጻናት የተቀበሩበትን የሟች እናቶች አቅም ባለመኖራቸው የተነሳ እንደ አዲስ አበባ ፖሊስ ኮሚሽን በጀት በመጠየቅ አስክሬናቸውን አስቆፍረን በማስመርመር ፎረንሲክ በመላክ የአስክሬን ምርመራ ውጤት አመተን የሞቱበትን መንስኤ ምንድነው ብለው የምግብ እጦት ምክንያት በመሆኑ 4 ህጻናት የሞቱ በመሆኑ ተጠርጣሪዋን በምርመራ በማጣራት ከአቃቢ ጋር በመሆን ክስ ተከፍቶባት ምርመራ ጣርተን ለመደበኛ የተከፈተና ለውሳኔ የተጠባበቅን ያለ መሆኑን በዚህ ይገልጻል። ወደ 20 ህጻናት ናቸው። ከ20 ህጻናት ላይ 5ቱም ወደ ተቋማት ወደ ተለያዩ መንግስታዊ ካልሆኑ ድርጅቶች ተቋሞች ያስገብተናል። 4 ህጻናት ደግሞ ሞተዋል። ወደ 13 የሚሆኑ ህጻናትን ደግሞ ከወላጆች ጋር በመነጋገር ወደ ወላጆች የተመለሱበት ሁኔታ ተፈጥሯል። ህጻናት በወላጆቻቸው እጅ ማደግ የመጀመሪያው ምርጫ እንደሆነ በህግም ሆነ በማህበረሰባችን የታወቀ ጉዳይ ነው። ነገር ግን የወላጆች አቅም ማጣት ወይም የተለያዩ የህይወት አጋጣሚዎች ሲያጋጥማቸው ለተለያዩ ድርጅቶችና ተቋማት
ሕጉ በሚያዘው መሰረት ይሰጣሉ። ቢሆንም ግን እናት ልጇን ለማሳደግ ፍላጎት የላትም ማለት አይደለም። ነገር ግን አንዲት እናት ልጇን ራሷ ማሳደግ እየፈለገች አቅም ብታጣ ወይም ነገሮች ባይመቻቹላት በሴቶችና ሕፃናት ማህበራዊ ጉዳይ ቢሮ ሊደረግላት የሚችለውን እገዛ እንዳለ መረጃዎች ያመላክታል። ሕፃናት እንግዲህ ጎዳና ላይ የነሱ መኖሪያ አይደለም። በፍጹም ለነሱ ይመች አይደለም። ለሕፃናት ቀርቶ ለአዋቂዎችም ይመቻል ጎዳና ላይ። ስለዚህ በችግር ውስጥ ያሉ ሕፃናት ማህበረሰቡ ታዳጊ ሊሆን ይገባል። አብሮ ያለ መቼም የተለየ ቦታ ላይ ያሉ ሰዎች አይደሉም። ይሄን ከማድረግ አንጻር በ2014 እንደገና የታደሰው የሕፃናት አማራጭ የድጋፍ እና እንክብካቤ መስጫ መመሪያ በሚኒስቴር መስሪያ ቤቱ በሴቶችና ማህበራዊ ጉዳይ ሚኒስቴር እንደገና ታድሶ የወጣ መመሪያ አለ። የቤተሰብን አቅም ማጎልበት ነው ቀዳሚው ነገር። እነዚህን ከ18 ዓመት በታች ያሉ ሕፃናት ያለበትን ቤት ነገ እንግዲህ በጣም ሲቸግራቸው ሲከፋቸው የቤት ኪራይ መክፈል አቅቷቸው መታከም አቅቷቸው ማስተማር አቅቷቸው ማብላት ማጠጣት አቅቷቸው ወደ ጎዳና ወደ ጫካ ምናምን የሚወጡ ከሆነ ማህበረሰቡ ቀድሞ ደርሶ አለን ልል ይገባል። የቤተሰቡን አቅም አብሮ በመተባበር ሊያጎለበት ይገባል። ከዚህ ውስጥ በእርግጥ መንግስት ምን ያደርጋል? አብረውት ከሚሰሩ መንግስት ያልሆኑ ድርጅቶች ጋር በትብብር የስፖንሰርሺፕ የድጋፍ አገልግሎት የምግብ ሊሆን ይችላል፣ የትምህርት ሊሆን ይችላል፣ የጤና ሊሆን ይችላል፣ የገንዘብ ሊሆን ይችላል፣ የማቋቋም ሊሆን ይችላል። የሆነ ስልጠና ምናምን ሰጥተው መስሪያ ነገር አዘጋጅተው ማቋቋም ሊሆን ይችላል። ከነዚህ ውስጥ በአንዱ ስልጠና ውስጥ ገብተው ልጆቻቸውን ራሳቸውን ችለው የቤት ኪራይ እየከፈሉ ስራቸውን እየሰሩ በአነስተኛ የምትሆን የሆነች ገቢ እያገኙ ግን ጎዳና ሳይወጡና ለከፋ ችግር ሳይጋለጡ ልጆቻቸውን እየተንከባከቡ የሚኖሩበት ስልቶች አሉ። እንደዚህ ነው የምናደርግ። መቼም ይቺ ተጠርጣሪ ልጆችን ለማሳደግ ስታመጣ ወይም የራሷ ያልሆኑ ልጆችን ስታሳድግ ጎረቤት፣ የአካባቢው ማህበረሰብ ያውቃል ብለን እናስባለን። እንደዚህ አይነት ድርጊቶችን ሲፈጸም ያየ ወይም የሰማ ሰው ለሚመለከተው የፍትህ አካል ቢያሳውቅ ሕፃናቱን ከተለያዩ አደጋዎች መታደግ ይቻላል የዕለቱ መልእክታችን ነው። ህብረተሰቡ ከፖሊስ ጎን በመሆን እኛም ከህብረተሰቡ የወጣን ስብ በመሆናችን የተነሳ ያ ሕፃን ሲጎዳ የኔ ነው የማለት በአንድ ጫማ ውስጥ በማየት ያንን ሕፃን ጥቆማ በመስጠትና ቶሎ የህግ ተደራሽነት እንዲኖር ጥቆማቸው እንዲሰጡ። ምክንያቱም አንድ ሕፃን ተጥሎ የግድ የኔ አይደለም ብሎ ማለፍ እንደሌለብን ያ ሕፃን ስራብ የኔ ሕፃን ነው የተራበው ብሎ አስተዋጽኦ እንዲያደርጉና በዚሁ ጥቆማቸው እንዲሰጡ ይገልጻል። የመጀመሪያው ተንከባካቢው ነው። ተንከባካቢ ስንል እናትና አባት ዋናዎቹ ቀዳሚዎች ናቸው። አጠገብ ያሉት የተቋጥሮ ዘመዶች፣ ሌላው ደግሞ ጎረቤት፣ እዛ አካባቢ ያለ ወደ መምህራንም ምናምን እንግዲህ በቅርብ ያለ ሁሉም ቤተሰብ አይደለም። አንዳንድ ወላጆች፣ አንዳንድ የማህበረሰብ ክፍል፣ አንዳንድ ጎረቤቶች፣ አንዳንድ ዘመዶች እነዚህ ሁሉ ናቸው እንግዲህ ህጻናት ላይ ጥቃት የሚያደርሱ። ዛሬ ላይ በህጻናት ላይ በምንሰራው ስራ ነገ ኢትዮጵያ እንግዲህ የዛሬ 20 ዓመት ምን እንደምትመስል መሳል እንችላለን፣ መገመት እንችላለን። ዛሬ ላይ በምንሰራው ስራ፣ ዛሬ ላይ በምንሰጣቸው፣ ዛሬ በምናደርገው በህጻናት ላይ በምናደርገው ነገር ነው የዛሬ 20 ምናምን ዓመት ያ እንግዲህ በአወንታዊ ይሁን በአሉታዊ ትሩፋት ሆኖ ፊት ለፊት ገጦ የምናየው ዛሬ ላይ በምንሰራው ስራ ነውና አገርን ለመታደግ ከፈለግን ዛሬ ህጻናት ላይ ጥብቅ የሆነ ስራዎች ልንሰራ ይገባል። ህጻናት ልንንከባከብ ይገባል። የህጻናት ችግር፣ የህጻናት ፈተና፣ የህጻናት መብት መጣስ፣ የህጻናት ደህንነት መጣስ ወይ ልባችን የሚሰነጥቅ ሊሆን ይገባል። ተጠያቂነትም እኮ አለብን በዛው ልክ። አንድ ልጅ የሆነ ነገር ሲደረግ ዝም በማለት ምክንያትና አካላዊ ጉዳት ለነፍሱም የሆነች ነፍሱን እንዲያጣው ሁሉ ከሆነ የኔም እጅ አለበት የሚል ነገር ልናስብ ይገባል።